ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 28 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። ከያዝኳቸው ዝርዝር መረጃዎች መካከል በተለይ ወሳኝ የተባሉትን የወታደራዊ ስትራቴጂክ ጠቀሜታ ያላቸውን ቦታዎች በተመለከተና የፋኖ እነዚህን ቦታዎች መቆጣጠርና በእነዚህ አካባቢዎች ይደረግ ያለው አውደ ውጊያ የቀየረውን አጠቃላይ ወታደራዊና ፖለቲካዊ ሁኔታ በተመለከተም በዝርዝር የምንመለከተው ይሆናል። ሁለት ወሳኝ የሚባሉ ቦታዎች፣ አንደኛው እስካሁን በፋኖ ቁጥጥር ስር ነው፣ አንደኛው ደግሞ ከባድ ውጊያ እየተደረገበት ነው። ከዚህ ጋር በተያያዘ ዝርዝር መረጃዎችን የማደርሳችሁ ይሆናል። በተለይ ስለነዚህ ወሳኝ ወታደራዊ ገዥ ቦታዎች ያለውን አጠቃላይ ነባራዊ መልክዓ ምድራዊ ሁኔታ በተመለከተ እንደዚሁ ተጨማሪ ገለጻ የማደርግላችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች እንግዲህ ወደ ጎንደር፣ ጎጃም፣ ወሎ፣ ሸዋ በሁሉም አካባቢዎች ያሉ የ24 ሰዓት ዝርዝር የግንባር መረጃዎች በዚህ ሰዓት ተሰናድተዋል። እንግዲህ ከዚህ ጋር በተያያዘ መሬት ላይ ካለው ጦርነት ጋር በተያያዘ የከተማው ፖለቲካ እንዲሁም ደግሞ የብልጽግና ፓርቲ ውስጣዊ ሁኔታን በተመለከተም ከፍተኛ መረበሽ ይታይበታል ነው እየተባለ የሚገኘው። ከዚህ ጋር በተያያዘም እንደዚሁ ማሳያ መረጃዎችንም አካትቻለሁ ወደ እናንተ የማደርስ ይሆናል። ከዛ ባለፈ በአፍሪካ ቀንድ ላይ ያለውን እንግዲህ በኢትዮጵያና ኤርትራን በተመለከተ በየቀኑ የኢትዮጵያና የኤርትራ ባለስልጣናት በየቀኑ በቃላት ጦርነትን አጧጡፈው ቀጥለዋል። ከዚህ ጋር በተያያዘ ከዛ ከፍ ያሉ ክስና ቤታዎችንም ኢትዮጵያ በኤርትራ ላይ እያቀረበች ነው የምትገኘው ወደ ተባበሩት መንግስታት ድርጅት። ይሄ ጉዳይ አሁን መሬት ላይ ካለው ውጊያ ጋር በተያያዘ በቀጥታ እያገናኙት ነው የሚገኙት ብልጽግናዎች። ከዚህ ጋር በተያያዘም ያሉ መረጃዎች ምንድን ናቸው የሚለውም በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። እንግዲህ ዛሬ ከማደርሳችሁ መረጃዎች መካከል መልክዓ ምድራዊ ሁኔታዎችን ለመግለጽ ከአሁን በፊት ስለነዚህ ቦታዎች ከቀረቡ ዘገባዎች መካከል ብዙዎቻችሁ ባለፈው 4 ዓመት እንግዲህ ከ4 ዓመታት በፊት ከህወሓትና በፌዴራል መንግስቱ መካከል በነበረው ጦርነት ስለነዚህ ቦታዎች ወታደራዊ አስፈላጊነት ጭምር ሲገለጽ ሰምታችኋል። በኢትዮጵያ ቴሌቪዥን በዋና ዜና ሰዓት ወታደራዊ መረጃ ለመስጠት ወደ ስቱዲዮ የዘለቁት ጀኔራሉ ስለ ቦታው ወታደራዊ አስፈላጊነት ሲያብራሩ ቦታውን ወያኔ ከመቀሌ በላይ ይፈልገዋል ነበር ያሉት። በወቅቱ ህወሓት ወደ መሀል ሀገር ለመምጣት ወይም ደግሞ ወታደራዊ ጠቀሜታ የሚፈልገውን ቦታ ወታደራዊ ጠቀሜታው የሚፈልገው ቦታ ምን ያህል ወታደራዊ ጠቀሜታ ቢኖረው ነው ከመቀሌ የበለጠ በወቅቱ ወያኔ ይፈልገው የነበረው የሚለውን ሁኔታና በዚህ እንግዲህ በተለይ ወያኔ ከመቀሌ በላይ የሚተማመንበትና የሚፈልገው ቦታ ጋሸና ነው የሚለው የወቅቱ የጀኔራሉ መግለጫ። ስለ ጋሸና በኢትዮጵያ ቴሌቪዥን የመሬት ካርታ እያሳዩ ያቀረቡት የወቅቱ ጀኔራል ባጫ ደበሌ ነበሩ። ባጫ ስለ ጋሸና ሲናገሩ የነበረው በኢትዮጵያ ቴሌቪዥን 7 ሰዓት ብዙ ኢትዮጵያውያን ዜና በቀጥታ በሚመለከቱበት የዜና ሰዓት ነበር። እንግዲህ ስክሪኑ ላይ የቦታውን የመሬት ካርታ እያሳዩ ለኢትዮጵያ ሕዝብ ሲናገሩ የቦታውን ወታደራዊ አስፈላጊነት በአንክሮ ለማሳየትና ለመግለጽ ነበረ። ይሄ ቦታ እንግዲህ ጋሸና ይባላል። ጋሸና ብዙዎቻችሁ ምናልባት ካሁን በፊትም የምናቀርባቸው ጦርነት መረጃዎች ጋር በተያያዘ ከህወሓት ጋር በነበረው ጦርነት ጋሸና አካባቢ በተለይ ቀርቦ የነበሩ መረጃዎችን በተመለከተ ብዙዎቻችሁ የአካባቢው ተወላጅ ነው ወይ ብዙዎቹን አካባቢዎች እንድናውቀው አድርገሃል የሚሉ ማስተያየት ለኔ ነበር። ለማንኛውም ይሄ ቦታ በዚህ ልክ የሚገለጽ ወታደራዊ ጠቀሜታ ያለው ነው። ቦታው ወደ መቄት፣ ንፋስ መውጫ፣ ደብረ ታቦር፣ ጎንደር ወይም ባህር ዳር ከወልዲያ እንደዚሁ ወደ መቀሌ ወይም ደግሞ ወደ ደሴ እንዲሁም ደግሞ ከላሊበላ ወደ ኩልመስክ ወደ አለማጣ ወይም ደግሞ ከላሊበላ ወደ ሰቆጣ ኮረም እንዲሁም ደግሞ ከሰቆጣ ወደ አበርገሌ መቀሌ የሚወስድ መስመሮችን የሚያገናኝ ወደ ደቡባዊና ደቡብ ምስራቅ አቅጣጫውም ሲታይ ጋሸና ከደቡብ ወሎ አብዛኞቹ ወረዳዎችን የሚያገናኝ ከጋሸና በዋድላ በኮን በኩል ወደ ወገል ጤና ደሴ በኩታበር በኩል ወይም ደግሞ በዚሁ በኩታበር ወደ ተንታ ወይም ደግሞ ወደ ዳውንት መቅደላ የምዕራብ ወሎና የደቡብ ወሎ የሰሜን ወሎ አካባቢዎችን የሚያገናኝ ወሳኝ ቦታ ነው። መስቀለኛ እየተባለ የሚጠራ ቦታ ነው። ከዚህ አንጻር እንግዲህ በዚህ ቀጠና በነገራችን ላይ ይሄ ብቻ ሳይሆን ካሁን በፊትም በኢትዮጵያ ታሪክ የተመዘገቡ በርካታ ውጊያዎች ተደርገዋል። አንዳንድ የግንባር መረጃዎችና አውደ ውጊያዎች እንግዲህ ትርጉም የሚኖራቸው ወሳኝ ገዥ መሬቶችን አስፈላጊነትና መልክዓ ምድራዊ ሁኔታ በካርታ ላይና በአእምሮ ማስቀመጥ ሲቻል ነው። ከዛ ውጭ ሁሉም ቦታ የሚደረጉ ጦርነቶች እንደ
መደበኛ እንዳዘቦት ሊታዩ ይችላሉ። አንዳንድ ቦታዎች የሚደረጉ ጦርነቶች በተለይ ወታደራዊ ጠበብቶች የመልካም ምድር የካርታ ያሸዋ የገበታ ወይም ደግሞ ይህንን የሚመሩ ተራዛሚ የጉሬላ የሽምቅ መደበኛ ውጊያዎች እነዚህም ቦታዎች እና አስፈላጊነት በተመለከተ ሲናገሩ የጦርነት ፍጻሜን ወይም ደግሞ የኃይል ሚዛንና የኃይል ስምሪት መዛባትን እንዲሁም የወታደራዊ የበላይነትን የሚያሳዩባቸው አገላለጾች ብዙ ጊዜ ይስተዋላሉ። እንግዲህ አንዳንድ ቦታዎች ለወታደራዊ አገልግሎት ብቻ የተፈጠሩ የሚመስሉ አሉ። በዚህ ውስጥ እንግዲህ በኢትዮጵያ ታሪክ በርካታ ጦርነቶች ከተደረጉባቸው ቀጠናዎች አንዱ የጋሸና ቀጠና ነው። ትላንትም ዛሬም ነገም ወታደራዊ ጠቀሜታቸው እንደቀጠለ ካሉ ቦታዎች የዚህ ቀጠና አንዱ ነው። በዚህ እንግዲህ በርካታ ማሳያዎች ያሉት ነው። እንግዲህ ከጨጭሆ እስከ ድልብ አፋፍ ድረስ ባለው በዚህ በጋሸና ቀጠና በኢትዮጵያ ታሪክ አያሌ ጦርነቶች ተደርገዋል። አጼ ተክለ ጊዮርጊስ ከዋግ ወደ አካባቢው ተንቀሳቅሰው ውጊያ አድርገዋል ከአካባቢው ባላባቶች ጋር። አጼ ቴዎድሮስ እንደዚሁ ወደ የጁ ወደ ራያና ወደ ወሎ የነበራቸውን ዘመቻዎች በዚህ አካባቢ ብዙ ዘመቻዎችን አድርገዋል። የስልጣን ዘመናቸውን ያጸኑት የራስ ተፈሪ ወይም ደግሞ የኋላው አጼ ኃይለስላሴ የመጨረሻ ዘመን ጦርነታቸውን ያደረጉት እዚሁ ጋሸና ዙሪያ ከጋሸና በቅርብ ርቀት በምትገኝ አንችም ተብላ በምትጠራ ቦታ ላይ ነው። እንግዲህ አንችም ጦርነት የመጨረሻው የራስ ጉግሳ ጦር በአጼ ኃይለስላሴ በሸዋ ጦር የተሸነፈበት ወሳኝ የጦርነት ቦታ ነው ይሄ ቀጠና። እንግዲህ እነዚህ አይነት ውጊያዎች ተደረጉበት ቦታ ነው። ከዛ በኋላም እንግዲህ ህወሓት በሶስት ዙር ወደ ኢትዮጵያ ማዕከላዊ ስልጣን ለመምጣት ይህም ቦታ ለወታደራዊ ዘመቻ 3 ጊዜ ተጠቅሞበታል። 2014 በነበረው ጦርነት ጋሸና በሶስት ዙር ከባድ ውጊያ ተደርጓል። እንደ ገዥ መሬትም እንግዲህ ግዙፍ ሰራዊትም በኢትዮጵያ መንግስት በኩልም በህወሓት በኩልም ሰፍሮበት ነበር። ይህንን በተመለከተ ነው እንግዲህ በወቅቱ እነ ባጫ ደበሌ ስለዚህ ቦታ አስፈላጊነት ሲናገሩ ይሄ ቦታ ህወሓት ከመቀሌ በላይ በእጅጉ ይፈልገዋል ሲሉ የነበረው ይሄ ቦታ በመያዙ እንግዲህ በርካታ የሆነ ወታደራዊ ኪሳራ በይሄ ቦታ በህወሓት በመያዙ ምክንያት ህወሓት በታችኛው በወሎ ቀጠና እስከ ሸዋ ያደረገው ግስጋሴ እዚህ ቦታ መያዝ ነበር በህወሓት። ለማንኛውም እንግዲህ እዚህ ቦታ ላይ ያለው አጠቃላይ ሁኔታ ምን ይመስላል ዛሬ የሚለውን ከትላንት የቀጠለ ዝርዝር መረጃ የማደርሳችሁ ይሆናል። የፖለቲካዊ ድባቡንም በተመለከተ ብልጽግና እንግዲህ ከባድ ጭንቀት ውስጥ ገብቷል። አዲስ አበባ በየቢሮ ያለው የብልጽግና ካድሬዎች እና ድንጋጤ መርበትበት ጨምሯል ነው የሚሉት የመረጃ ምንጮች። ትላንትና ሁሉንም የከተማዋን የመንግስት ሰራተኞች ሰብስበው በተለያዩ መድረኮች በስሜትም በብስጭትም ሰነድ ላይ የተጻፈውንም ያልተጻፈውንም የተለያየ ነገር ሲናገሩ ነበር የዋሉት። ከዚህ መካከል እንግዲህ ትላንትና ያቀረብኩላችሁ መረጃ እንዳለ ሆኖ የአማራና የትግራይ ልሂቃንን ባንዳ በሚል አንዳንድ የኦህደድ ካድሬዎች በቀጥታ ስሜታቸውን መቆጣጠር አቅቷቸው በስብሰባ መድረኮች ላይ ሲዘልፉ ነበረ። ባንዳ ልሂቃን በሚል በዚህ ስሜታቸውን መቆጣጠር የተሳናቸው የኦህደድ ብልጽግና ካድሬዎች ቀይ ባህርን እንዳናስመልስና ቀይ ባህርን እንዳንዘምት እነዚህ ባንዳ ልሂቃን እንቅፋት ሆነውብናል፣ ሁሉም ሰው ሊያውቅልን ይገባል የሚል ፕሮፓጋንዳ እየሰሩ የሚይዙትን የሚጨብጡትን አጥተዋል ብለዋል ተሳታፊዎች። ሁኔታውን በተመለከተ በአጠቃላይ ብልጽግና ሰሞኑን ከባድ መደናገጥ ውስጥ ነው የገባው። ከዚህ ጋር በተያያዘ ኦህደድ ብልጽግና አዲስ እንቅስቃሴ ጀምሯል። ኦህደድ ብልጽግና ለነጃልመሮ ሽማግሌ ልኳል። ስልጣኑን ከምናጣው ለእናንተ የፈለጋችሁትን እናድርግላችሁና ከጎናችን ተሰለፉ፣ የሌላ የባዕዳንና የባንዳ መጠቀሚያ እንዳትሆኑ የሚል ሽምግልና እየሞከረ ነው የሚገኘው። እንግዲህ ካሁን በፊትም የኦህደድ ብልጽግና የራሱን ኃይል ለመሰብሰብ ይህንን በተለይ የሰሜን ቀጠናን ጥምረት እንደማስፈራሪያ ይጠቀምበት ነበር። ሰሞኑን በዚህ መንገድ እንግዲህ ለተከታታይ ውትወታ እያደረገ ነው ለነጃልመሮ፣ ሽምግልናም እየተደረገ ነው። ውጤቱን የምናየውና የምንሰማው ይሆናል። እስካሁን ባሉት ሁኔታዎች ግን ነጃልመሮ በዚህ ለብልጽግና ከብልጽግና በላይ አሁን ባለው ሁኔታ ለኦሮሞ ሕዝብ ጥላት የለም የሚል አቋሞች ነው በተደጋጋሚ ሲያንጸባርቁ የነበረው። በዚሁ ወደ ወለጋ ከሄድኩኝ አንድ መረጃ ልጨምር። በወለጋ ምስራቅ ወለጋ ጊዶ አያና ወረዳ እንዶዴ ድቾ ቀበሌ መከላከያ መኮንኖች መዝናኛ ቦታ ላይ በተጣለ ቦምብና በቦምብ ፍንዳታ ወታደራዊ መኮንኖችና አጃቢዎቻቸው ላይ ጉዳት ደርሷል ተብሏል። ትላንትና ምሽት ነው ይሄ ቦምብ ፍንዳታ የደረሰው። በቦምብ ፍንዳታው የበታችና የመካከለኛ መኮንኖች ተሰብስበው እየጠጡ በነበረበት ሰዓት የደረሰው ፍንዳታ
ቁጥራቸው በውል ያልታወቁ ወታደራዊ መኮንኖች አጃቢዎችንና በአንድ መዝናኛ ግሮሰሪ ውስጥ የነበሩ ቁጥራቸው ያልታወቀ ወታደሮች ሙትና ቁስለኛ መሆናቸውን የመረጃ ምንጮቹ ገልጸዋል። ላለፉት 2 ሳምንታት ተጠናክሮ የቀጠለው ዘመቻ እንግዲህ ወደ አማራ ክልል በተለይ በሰሜን ወሎ፣ ምዕራብ ወሎ የተለያዩ ወሳኝ ገዥ ቦታዎችን ፋኖ እየተቆጣጠረ ነው የሚገኘው። አንደኛዋ እንግዲህ ወሳኝ ገዥ ቦታ ጋሸና ነች። ጋሸና የነበረውን አጠቃላይ ሁኔታ ትላንትና በተመለከተ ዝርዝር መረጃዎችን አድርሳችኋለሁ። ጋሸና እንግዲህ ትላንትና 3/4ኛው የሚሆነው የከተማዋ መውጫ በሮችና አብዛኛው ከተማዋ በፋኖ ቁጥጥር ስር ውሎ ነው ያመሸው። የከተማዋ በፋኖ ቁጥጥር ስር ገብቷል። ከባድ ውጊያ ተደርጎ ነው ይሄ እንግዲህ ቦታ የተያዘው። ምሽጎች ተሰብረዋል። የሚሊሻና የአድማ ብተና አባላት የመከላከያን ጨምሮ በርካቶቹ አልቀዋል። በተለይ የዳውንት፣ የዋርላ፣ የጋዞ፣ የመቄት እና የ6 ወረዳና ከተማ አስተዳደር ሚሊሻዎች አንድ ቦታ ተከማችተው ይህንን ቦታ እንዲጠብቁ በመከላከያ ወደ አንድ ቦታ እንዲሰባሰቡ ከተደረገ በኋላ የተደረገ ዘመቻ በመሆኑና ብዙ ቦታ የተሰባሰቡ መሆናቸው የእልቂቱ መጠንም በዛው ልክ እንደሆነ ነው መረጃዎቹ የሚጠቁሙት። የዳውንት ወረዳ ዳውንት እንግዲህ ሚሊሻውም ብልጽግናም ወረዳውን ለፋኖ አስረክቦ እዚህ ነው ሰፍሮ የሚገኘው። የዋርላ ወረዳም በተመሳሳይ ኮን ከተማውን ለፋኖ አስረክቦ ወደ ጋሸና ፈግፍጎ ነው የሚገኘው። ከእስታይሽ አካባቢ ያለውም እንደዚሁ አካባቢው በፋኖ ተይዞበት ወደዚህ መጥቶ ነው የሚገኘው። ከዋርላና ከደላንታና ከመቄት ተጨማሪ ኃይል መጥቶ እዚህ አካባቢ ሰፍሮ ነው የሚገኘው። እንግዲህ በዚህ በሰፈረ ኃይል ላይ በነበረው ውጊያ ጉዳት ደርሷል። የ6 ወረዳ የሚሊሻ እና ከዛ ባሻገር የአድማ ብተና የመከላከያ ኃይል ተሰባስቦ በነበረበት ቦታውን ለማትረፍ በውጊያ የተደረገው። በዚህ እንግዲህ ቡያ ሐሙሴት እስከ ኮን መውጫ ድረስ እስከ እንጮቄ ወንዝ የዶጊት ድረስ በተደረጉ ውጊያዎች በመቄት መውጫን በተመሳሳይ አቃትና አርቢት አቅጣጫዎችም ውጊያዎች ተደርገዋል። ሚካኤል ከተማ ውስጥ መብራት ኃይል ካምፕ እና ትምህርት ቤት ዙሪያ ብርቱ ውጊያዎች ተደርገዋል። በዚህ ውጊያ እንግዲህ ቁሳዊ ወታደራዊ ኪሳራ ደርሷል። የደረሰውን ዝርዝር ጉዳት ለማወቅና ለማረጋገጥ አልተቻለም። ትላንትና እስከ አመሻሹ 2 ሰዓት ድረስ ውጊያ እየተደረገ ነበር። ዛሬ ደግሞ የመንግስት ኃይል አስከሬን ለማንሳት ወደ ከተማ በተለያዩ አቅጣጫዎች ኃይል እያስጠጋ ነው የሚገኘው። አጠቃላይ እንግዲህ ከዚህ የተረፈው የመንግስት ኃይል ወደ ሚካኤል ቤተክርስቲያን ትናንትና ሲሰባሰብ፣ ሌላው ደግሞ ወደ መቄት አፈግፍጎ ነው ያደረው። ጋሸና ያለው ሁኔታ በሐሙሴት በኩል 3 ምሽጎች ሲሰበሩ ብዙ የመንግስት ኃይል ተደምስሷል። በቁጥር ያልታወቀ ምርኮም ተገኝቷል። የመንግስት ኃይል ሁሉንም አይነት መሳሪያዎች እንግዲህ ከመድፍ ጨምሮ 2 ድሮኖችን በሰማይ ላይ ሙሉ ቀን አውሎ ነበር አሰማርቶ። የድሮን ማንዣበቡ ወሳኝ የሆነችውን ቁልፍ ቦታ ከመያዝ አላዳናትም። የማታ ማታ ፋኖ ወደ ከተማዋ ገብቷል። በተደራራቢ ካብና ድንጋይ የተቆለሉ ምሽጎችም እንደዚሁ የመንግስት ወታደሮችን በበቂ ሁኔታ ከለላ መሆን ባለመቻላቸው ብዙ የሚሊሻ አባላት ህይወታቸው አልፏል። በዛሬው ዕለት አንድ የዓይን እማኝ ሲናገር ወደ ዳውንት ብቻ ከ15 በላይ የሚሊሻ አባላት አስከሬን ተልኳል ነው የሚለው። ብዙ የአድማ ብተናና የሚሊሻ አባላት ቀድመውን እጅ እንዲሰጡ ለምነናቸው ነበር የሚለው አንድ የፋኖ አባል ስለ ጉዳዩ ሲገልጽ ቀድመን ለምነናቸው ነበር፣ ሆኖም ስላልፈለጉ የሚወሰደው እርምጃ ተወስዶ ጉዳት ደርሷል። ለነፍሳቸው የሳሱ ደግሞ እጅ ሰጥተዋል። በርካቶች ናቸው እጅ የሰጡት፣ በእጃችን ይገኛሉ። በዚህ ዘመቻ የታየውን የፋኖ ትብብርና ቅንጅት በተመለከተ ይሄ ፋኖ አባል ሲናገር የፋኖ መሪዎች ያላመጡትን አንድነት እኛ እያመጣነው ነው። የፋኖን አንድነትም ከታች ወደ ላይ በመሬት ላይ በውጊያ በስምሪት አብሮ በመሞትና በመውደቅ እያመጣ ነው። በቅርቡ የፋኖ አንድነት ከታች ወደ ላይ ይመጣል ጠብቁ ሲል ይህንንም ተናግሯል። ጋሸና እንግዲህ በፕሮፓጋንዳ በመሬት ላይ የሚያደርሰውን ወታደራዊና ስነልቦናዊ ስብራት በደንብ የሚያውቀው ብልጽግና ዛሬ ከሐሙሲት፣ ከመቄት፣ ከላሊበላ ወደ ጋሸና ተጨማሪ ኃይል እያስገባ ነው የሚገኘው። ሚካኤል ቤተክርስቲያን ለነበረው ኃይል ተጨማሪ ኃይል ከተለያዩ አካባቢዎች እየገባ ነው። ትላንትና የሞቱ የሚሊሻ አስከሬኖች ዛሬ እየተነሱ እንደሆነ ታውቋል። ብልጽግና ጋሸና በቁጥጥር ስር እንደሆነች ዛሬ በማህበራዊ ሚዲያ ገጾቹ እያሰራጨ ነው የሚገኘው። እንግዲህ በማህበራዊ ሚዲያ ገጾቹ ይህን እያስታወቀ የሚገኘው ብልጽግና ትላንትና በ3 ግንባር በነበረው ውጊያ ብልጽግና ሰራዊት እና የሚሊሻ አባላት ጉዳት ከደረሰባቸው በኋላ ነው 60 በላይ የነፍስ ወከፍ መሳሪያዎች በዚህ ውጊያ በፋኖ እጅ ስለመግባታቸው
በርካታ ተተኳሾች እና እንዲሁም ደግሞ ወታደራዊ ሎጂስቲክ በፋኖ እጅ ስለመግባቱ መረጃዎች ጠቁመዋል። እስከ ምሽቱ 2 ሰዓት ድረስ ውጊያ ነበረ። ማታ ውጊያው ቆሟል። አሁን እንደገና ከ3 አቅጣጫ በተገለጹት ቦታዎች በላስታ መግቢያ፣ በወልዲያ መግቢያና በመቄት መግቢያ እንደዚሁ ኃይል እየገባ ይገኛል። አሁን ያለው ሁኔታ ለመገመት የሚቻል አይደለም። የላሊበላ፣ የወልዲያ፣ የመቄት አቅጣጫዎች እያስጠጋ ነው። በኮን ወገል ጤና በሮች እንዲሁም ደግሞ የላሊበላና የወልዲያ በሮች አሁንም እንግዲህ ብዙዎቹ በፋኖ እንደተያዙ ቢሆንም አዲስ ኃይል እየተጠጋ ነው። የሚዲያ አጸፋና የብልጽግና ሚዲያ ሰራዊት ከዚህ ጋር በተያያዘ እንግዲህ ፋኖ ተበትኗል፣ ፊት ለፊት መዋጋት አይችልም ከሚለው የብልጽግና ፕሮፓጋንዳና 4 ክላሽ እያወዛወዙ ወደ ቤተ መንግስት ወይም ደግሞ ወደ 4 ኪሎ መምጣት አይችሉም የሚለው የጠቅላይ ሚኒስትሩ ንግግር ጨምሮ 10% ኃይላችን እንኳ አልተጠቀምንም፣ 5% ኃይላችን ተጠቅመን ነው እየተዋጋን ያለ ነው የሚለው የነ ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ የነ ጀነራል መሐመድ ተሰማ የፋኖ አከርካሪ ተበትኗል፣ ተሰብሯል ከሚለው ፕሮፓጋንዳ አሁን በቀጥታ ብልጽግና ወልዲያ ሰላም ነች፣ ጋሸና ሰላም ነች፣ ደሴ ሰላም ነች ወደሚል የሚዲያና ፕሮፓጋንዳ ተመልሷል። ሊዘምቱብን ነው፣ ተቀናጅተው እየመጡብን ነው፣ የከተማ አመጽ ሊቀሰቅሱብን ነው ወደሚል እንግዲህ የፕሮፓጋንዳ ብልጽግና ተቀይሯል። ይሄ የብልጽግና የሚዲያ ሰራዊት የፕሮፓጋንዳ ቀኝ ኋላ ዙር የሚያሳየው መሬት ላይ ያለው ሁኔታ ውጤቱ እየተለወጠ እንደሆነ ነው። እንግዲህ ብልጽግና ሚዲያ ላይ ሲናገሩት የነበረውን አሁን ወደ ከባድ ጭንቀት መግባታቸውና ያሰራጩት ከነበረው ፋኖ ተበትኗል፣ ተሰብሯል ከሚል እንግዲህ አሁን በጋራ እየመጡብን ነው የሚለው ጉዳይ ሲታይ የብልጽግና ፕሮፓጋንዳ እንግዲህ ቀኝ ኋላ ዙር ተብሎ እንደታጠፈና በዚህም መሬት ላይ ያለው ሁኔታ እየተለወጠ መሆኑን የሚያሳይ ነው። ወደ ሌሎች የግንባር መረጃዎች እቀጥላለሁ። ወደ ሌሎች የግንባር መረጃዎች ስቀጥል ወደ መተማ የሚወስደን መረጃ ነው የማስከትለው። መተማ በሌሊት በድንገተኛ ኦፕሬሽን ተፈጽሟል። ሌሊቱ 7 ሰዓት እስከ 8 ሰዓት ድረስ በመተማ ከተማ ቀበሌ 03 ወይም ደግሞ ተክለ ሃይማኖት ተብሎ በሚጠራው አየር ማረፊያ በሚባል በተለምዶ አየር ማረፊያ ተብሎ የሚጠራው በኩል ፋኖ ዘልቆ በመግባት በፖሊስ ጣቢያ ላይ ጥቃት ፈጽሟል። በፖሊስ ጣቢያ ላይ በተፈጸመው ጥቃት ጉዳት ደርሷል። የፖሊስ አዛዡ ቆስሎ ሆስፒታል ገብቷል። የሚሊሻ አዛዡ እንደዚሁ ሆስፒታል ገብቷል። ከባድና ቀላል ቁስለኛ የሆኑ ሌሎች የሚሊሻ አባላት ሲኖሩ እንደዚሁም ደግሞ የሞት ጉዳቶችም ስለመኖራቸው ተገልጿል። ዝርዝር መረጃዎች አልታወቁም። ይህንን ተከትሎ ማለዳ ጀምሮ የመንግስት ኃይል ወደ ፎርገና ተብሎ የሚጠራው አካባቢ ኃይል እያንቀሳቀሰ ነው። ሆኖም በአካባቢው ውጊያም ሆነ የተለየ ተኩስ ድምፅ እስካሁን አልተሰማም። የሌሊቱ ጥቃት አየር ማረፊያ በኩል ይህንን ጉዳት አድርሷል። ወደ ፍኖተ ሰላም ቀጠና ስንመለስ ፍኖተ ሰላም ቀጠና ጅጋ ከተማ የመንግስት ኃይል ለቆ ወጥቷል። ትናንትና መሻሹን የመንግስት ኃይል ለቆ ወጥቷል። የመንግስት ኃይል ያለ ውጊያ ነው ከተማዋን ለቆ እየወጣው። የመንግስት ኃይል ለቆ ሲወጣ ፋኖ ከተማዋን ይዟል። ከፍኖተ ሰላም በቅርብ ርቀት የምትገኝ ከተማ ነች ጅጋ። ወደ ደቡብ ወሎ ስንመለስ ከጋሸና ጋር በትይዩ ወሳኝ የሚባል ወታደራዊ ጠቀሜታ ካላቸው ቦታዎች መካከል አንዷ ነች። እንግዲህ ሌላኛዋ ወሳኝ ከተማ ወረኢሉ ትላንትና በፋኖ በቁጥጥር ስር ውላለች። ወረኢሉ እንግዲህ ካላት ወታደራዊ ጠቀሜታ አንጻር እንደዚሁ ይችም እንደ ጋሸና በኢትዮጵያ ታሪክ ጉልህ ስፍራ ያለው የክተት አዋጅ የታወጀባት የሰራዊት መገናኛ ቦታ የነበረች እንደሆነች ይታወቃል። ከወሎ ወደ አዲስ አበባ የሚደረጉ 2 መስመሮች ናቸው ለእንቅስቃሴ የሚያመቹት። በወታደራዊም በመደበኛ የትራንስፖርት ስምሪትም አንዱ የወረኢሉ መስመር ነው። በወረኢሉ ወደ ሸዋ በ2 አቅጣጫዎች የሚያስገቡ መንገዶች አሉ። አንደኛው በሰላሌ፣ አንደኛው በደብረ ብርሃን ነው። እንዲሁም ደግሞ እንግዲህ ወደ ምዕራብ ወሎ አካባቢዎችንም የምታገናኝ ወሳኝ ቦታ ነች። አጼ ምኒልክ ሸዋ ላይ ሆነው ወደ ሰሜን አዋጅ ሲያስነግሩ እንግዲህ ብዙ ሰራዊት ከቶ እንዲጠብቃቸው ክተት አዋጅ ያወጁት ወረኢሉ ላይ ነው። ወረኢሉ እንግዲህ ባላት ወታደራዊ ጠቀሜታ ታወቃለች። ከህወሓት ጋር በነበረው ጦርነት 2014 ጀነራል አበባው ይህን አካባቢ ራሱ ይዞ ሲያዋጋና ሲመራበት የነበረ ቦታ ነው። ወረኢሉ በወታደራዊ ጠቀሜታ እንግዲህ ወደ ታች ወደ ደሴ፣ ወደ ምዕራብ ወሎ መካነ ሰላም እንዲሁም ደግሞ ወደ ደቡብ አቅጣጫ የሸዋ ቦታዎችን የምታገናኝ ነች። ትላንትና መሻሹን በፋኖ ቁጥጥር ስር ውላለች። በዚህ እንግዲህ የላቀ ወታደራዊ ጠቀሜታ ያላት መሬት ወረኢሉ ከሷ በተጨማሪ በወረኢሉ ዙሪያ የሚገኙ እንደ ካቤ፣ ሰኞ ገብ ያሉ ቦታዎችንም ፋኖ ትናንትና መሻሹን ተቆጣጥረዋል። ከፊት ለፊት ወረኢሉ በፋኖ መያዙን ተከትሎ ከኋላ የሚገኘው ጃማ ወረዳ ወይም ደግሞ ደጎሎ ከተማ ላይ ያሉ የብልጽግና ባለስልጣናት ከባድ ጭንቀት ውስጥ ገብተዋል ነው የተባለው።
በተለይ ባለፈው ሳምንት የጃማ ደጎሎ ወረዳ የጸጥታ አዛዥ ኮሎኔል በለጠ ከተገደለ በኋላ የጃማ ወረዳ ብልጽግና ከፍተኛ ጭንቀትና ሽብር ላይ ነው የሚገኙት። ወረኢሉ ደግሞ ትላንትና መሻሹን በፋኖ መያዙን ተከትሎ መውጫ አጥተዋል። ወደ ኋላ ወደ መራቤቴም ፋኖ የያዘው ቀጠና ነው። ወደፊትም ወረኢሉ ተይዟል። ስለዚህ በዚህ ሁኔታ ውስጥ ነው የሚገኙት። እንግዲህ የብልጽግና አመራሮች በዚህ ሁኔታ ይገኛሉ ተብሏል። ወደ ደብረ ማርቆስ ቀጠና የሚወስደን መረጃ ላስከትል። ደብረ ማርቆስ ሌሊቱን እንደዚሁ ጥቃት ተፈጽሟል። ላለፉት 4 ቀናት በተከታታይ ጥቃቶች እየተፈጸሙ ነው የሚገኙት። በተከታታይ ጥቃት ሲፈጸም ዛሬ ለአራተኛ ጊዜ ነው በደብረ ማርቆስ ከተማ ሌሊቱን በተለያዩ አካባቢዎች ከፍተኛ የተኩስ ድምፅ ይሰማል። ሲሰማም ነው የሰነበተው ደብረ ማርቆስ። ዛሬ በነበረው ሌሊት የተኩስ የባለስልጣናት ልዩ ጥበቃ እና የሚሊሻ አባላት ጉዳት እንደደረሰባቸው መረጃዎች ይጠቁማሉ። ላለፉት 4 ቀናት በሌሊት በደብረ ማርቆስ ከተማ በተፈጸመ ድንገተኛ ጥቃት ስምሪት ላይ የነበሩ የሚሊሻ አባላት እንዲሁም ደግሞ የአድማ ብተና አባላት፣ የመከላከያ አባላት ላይ ጉዳት ደርሷል። ደብረ ማርቆስ ይህንን ተከትሎ በየትኛውም ሰዓት በፋኖ ሊያዝ ይችላል የሚል ከባድ ስጋት መኖሩን የሰሞኑ ተከታታይ ተኩሶች የፈጠሩት ጫናን በተመለከተ እንግዲህ በአካባቢው ያለው ሁኔታ ከፍተኛ ውጥረት ያለበት መሆኑን መረጃዎች ጠቁመዋል። እንግዲህ ሰሞኑን በከተማው ውስጥ በ4 አቅጣጫዎች መግባት ፋኖም እንደዚሁ ጥቃቶች መፈጸሙን ማረጋገጡ ይታወቃል። ወደ ደብረ ማርቆስ አቅራቢያ ወደምትገኝ ሌላ ቦታ ስንሄድ ማቻከል ወረዳ ነው የምንሄደው። ማቻከል አማኑኤል ከተማም እንደዚሁ ትላንትና ምሽት የፋኖ አባላት ወደ ከተማ በመግባት በፈጸሙ ድንገተኛ ጥቃት በሚሊሻ አባላት ላይ ጉዳት ደርሷል። በሚሊሻ አባላት ላይ ጉዳት ሲደርስ መሳሪያቸውም እንደዚሁ በፋኖ ስለመወሰዱ መረጃዎቹ ጠቁመዋል። ወደ ሌላው መረጃችን ስንሄድ እንግዲህ አጠቃላይ በዚህ በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በተለይ በወሎ ቀጠና በዋና ዋና ከተሞች ላይ ያለው ተከታታይ ዘመቻ ተከትሎ ኪስ አካባቢ የሚገኙ ወረዳዎች የሚገኝ የመንግስት ኃይልና የብልጽግና ካድሬ ከባድ ስጋት ውስጥ ወድቋል። አንዳንድ ከተሞች ያለው ኃይል ወደ ዋና መስመሮች እንዲወጣና የሎጂስቲክ እና ወታደራዊ ግንኙነቱ እንዳይቋረጥ አመች ቦታዎችን እንዲይዝ ትዕዛዝ ተሰጥቷል። እንግዲህ እንደ ጋሸና አይነት ቦታዎች መያዝ እንደ ወረኢሉ አይነት ሲያዙ ወደ ኪስ ቦታ ያሉ ሰራዊት እና ብልጽግና ካድሬዎች ወደ መስመር ቦታዎች ወይም ደግሞ ወደ ዋና ከተሞች እንዲወጡ ወታደራዊ ግንኙነታቸውና የሎጂስቲክ ስምሪት እንዳይቋረጥ አመች ቦታ እንዲይዙ ትዕዛዝ ተሰጥቷል ነው የተባለው። አንዳንድ ቦታዎች ላይ መከላከያ ሰራዊቱ ወደ ዋና ቦታዎች ለመውጣት እቃ እየሸከፈ ይገኛል። በዚህም የብልጽግና ሚሊሻና ባለስልጣናት ደግሞ አብረን እንወጣለን በሚል አብራችሁ አትወጡም በሚል እንደዚሁ ግጭት ውስጥ መግባታቸውም ተሰምቷል። ከዚህ ባሻገር እንግዲህ የብልጽግና ታክቲካል እና ስትራቴጂክ ድጋፍ ሰጪዎች በተለይ በሚዲያ ከባድ ፍርሃት ውስጥ መግባታቸውን የሚያሳይ ነገርም ማህበራዊ ሚዲያ ላይ መመልከት ትችላላችሁ። አንዳንዶቹ ብልጽግና ፋኖን በሽብር ይፈርጀው፣ በሽብር የማይፈርጀው ለምንድን ነው የሚል ብስጭት እያሰሙ ነው የሚገኙት። ብልጽግና ይህን የማያደርገው ራሱ ፋኖ ስለሆነ ነው እስከ ማለት ድረስ ደርሰዋል። እንግዲህ ያው በተለይ የአማራ ህዝብ ጥያቄዎችን ሲያጣጥሉ የአማራ ህዝብ ጥያቄን እንደዚሁ የቅንጦት አድርገው እንዲሁም ደግሞ የጨፍላቂና የገዥ አድርገው ሲያራግቡ የነበሩና ብልጽግናን በሃይማኖትም በርዕዮተ ዓለም በስልጣንም በጥቅምም ተደግፈው ይህን ህዝብ ሲሳደቡ የዚህን ህዝብ ግፍና መከራ ሲያጣጥሉ የነበሩ ናቸው። አሁን ብልጽግና ይህንን ካላደረገ ሊያስበላን ነው የሚል ጫጫታ እያሰሙ የሚገኙት። በእርግጥ እንደዚህ አይነት ሰዎች የኃይል ሚዛኑን እያዩ መለጠፉን መንከባለሉን ይችሉበታል። ወደ ወልዲያ ቀጠና ስንሄድ በወልዲያ ቀጠና ከፍተኛ ወታደራዊ ስምሪት እየተደረገ ነው። ወልዲያ ቀጠና ሀራ ትላንትና ወታደራዊ እዝ ተመስርቷል። እንግዲህ በኢትዮጵያ መከላከያ ሰራዊት 11ኛ እዝ ተብሎ የተመሰረተው ሰራዊቱ ስምሪት ቀጠናው በአማራ ክልል እንደሚሆን ነው አዛዡ የተናገሩት። በዚህም እንግዲህ የአፋር የአማራና የትግራይ የአዋሳኝ አካባቢዎች ላይ እነዚህ በኮሪደር ወይ ደግሞ አፋር ትሪያንግል የተባሉ በሚጠሩት አካባቢዎች ላይ ስምሪት ወስዷል። ኃይሉ ወደ ወልዲያም ተጨማሪ በርካታ ኃይል ከሀራና ከአካባቢው እየገባ ነው የሚገኘው። ሰሞኑን ወደ ሀራ እንደዚሁ ከአፋር ከፍተኛ ሰራዊት እንቅስቃሴ ነበር። ይህን ተከትሎ እንግዲህ በአካባቢው እዝ መመስረቱ ታውቋል። እንግዲህ ሀራ እንደ ማዘዣ ጣቢያ ነው፣ ወታደራዊ ስልጠና የሚሰጥበት ነው የሚገኘው። ተፈናቃዮችም አሉበት። ተፈናቃዮች እንግዲህ ወታደራዊ ስምሪትና ግርግር ባለበት አካባቢ ከባድ የህይወት ስጋት ውስጥ እንዳሉ ከአሁን በፊት መዘገቡ ይታወቃል። ምናልባት የረድኤት ድርጅቶች ይህንን ግምት ውስጥ በማስገባት መፍትሄ እንዲሰጡም እንደዚሁ ይጠይቃሉ። ሌላው መረጃችን እንግዲህ
ወደ አጣዬ ዙሪያ ሸዋ የሚወስደን ነው። በአጣዬ ዙሪያ ካካራቆሬ አካባቢ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። በሲኖትራክ ተጭነው ሲሄዱ የነበሩ የመንግስት የጸጥታ ኃይሎች ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። የደረሰው ዝርዝር ጉዳት በአሃዛዊ ቁጥሮች አልታወቀም። በተመሳሳይ አጣዬ ከተማም እንደዚሁ በሚሊሻ አባላት ላይ ድንገተኛ የተኩስ ሩምታ ተከፍቶ ነበር። በዚህም የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ በዚሁ ባጣዬ በቅርብ ርቀት ባቡር ሀዲድ መስመር የዘመቻ ቅኝት ላይ በነበሩ የሚሊሻ አባላት ላይ እንደዚሁ ድንገተኛ ጥቃት ተከፍቶ ነበር። በዚህም የደረሰው ዝርዝር ጉዳት አልታወቀም። እንግዲህ በተለያዩ አካባቢዎች ያለው ሁኔታ ይህንን ነው የሚመስለው። ከዚህ ጋር በተያያዘ የአፍሪካ ቀንድ በተለይ የቀይ ባህር እና የአሰብን ጉዳይ የተመለከተው ውጥረት ከዕለት ወደ ዕለት በኢትዮጵያና በኤርትራ ባለስልጣናት መካከል የቃላት ጦርነቱ ተጧጡፎ ቀጥሏል። ኢትዮጵያ ኤርትራን ለሁለተኛ ጊዜ በተባበሩ መንግስታት ድርጅት ክስ ከሳታለች ወይም ደግሞ ማመልከቻ ደብዳቤ አስገብታባታለች። ለተባበሩ መንግስታት ድርጅት የተጻፈው ደብዳቤ እንግዲህ ኤርትራ በኢትዮጵያ ሉዓላዊነት ጉዳይ ጣልቃ እየገባች መሆኑን የሚገልጽ ደብዳቤ ነው። ለዚህ ደብዳቤ እስካሁን ከኤርትራ በኩል የተሰጠ ምላሽ የለም። ባለፈው ሰኞ እንግዲህ ትላንትና ማክሰኞ ነው ደብዳቤ አለ። ለዚህም ያው እንግዲህ ከኤርትራ ምላሽ ይጠበቃል። ሰኞ ላይ ለነበረው የምክር ቤት መክፈቻ ፕሬዚዳንት ታዬ አጽቀሥላሴ ላደረጉት ንግግር ግን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥተዋል። ባለፈው ሰኞ እንግዲህ ምክር ቤቱ መክፈቻ ንግግር ላይ ፕሬዚዳንት ታዬ አጽቀሥላሴ ንግግር ሲያደርጉ በተለይ ስለ አባይ ብሉ ናይል እንዲሁም ደግሞ ስለ ቀይ ባህር ያነሱትን ጉዳይ ተከትሎ ከኤርትራ በኩል ለንግግራቸው ምላሽ ተሰጥቷል። የኤርትራ ማስታወቂያ ሚኒስትር ብልጽግና አባይንና ቀይ ባህርን በተመለከተ ያንጸባረቀው አቋም ግራ የሚያጋባ ቅዠት ነው፣ ለማሰብ የሚከብድ ሲል ገልጾታል። አባይና ቀይ ባህር በጂኦግራፊ እንዲሁም ደግሞ በህጋዊነት እንዲሁም ደግሞ በጂኦፖለቲካ ሚዛን ፈጽሞ የማይመጣጠኑ ቦታዎች ናቸው ይላል የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል። ጉዳዩን እንግዲህ እንደ ተራ ቅዠት ወስዶ መተው የሚቻል ነበር። ሆኖም ግን ብዙ ነገር ያለውና ብዙ ችግር የሚያመጣ በመሆኑ በዚህ ቀጠና ያንዣበበውን አደጋ ስለሆነና ቀውስ ወትሮን በማያጣው ቀጠና እየመጣ ያለ ጉዳይ ስለሆነ በቸልታ አናልፈውም ብለዋል። እንግዲህ በተለይ ይህንን ጉዳይ በተመለከተ በቀጠናው ላይ ያንዣበበ አደጋ ስለሆነ ሊወገድ የሚችልና አላስፈላጊ የሆነ ጉዳይ ነው ብለን ችላ ብለን ልናልፈው አንችልም። ይሄ የሚሆን አይደለም ሲሉ እንግዲህ በምላሻቸውም ስለ ጉዳዩ የሰጡትን ትኩረት አብረው አንስተዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ